የጣይቱ ባህልና ትምህርት ማዕከል የተመሰረተበትን 25ኛ ዓመት ምክንያት በማድረግ የተዘጋጀውን ፕሮግራም ልናይ የመጣ ነው። አረንጓዴ ቢጫ ቀይ ባንዲራችን ከራሳችን አመንጭተን ሳይሆን ከሷ ግጥም እየፈለፈልን ነው ዘፈንን ዘፋፈንን። ግን ዳሩ ድጋሚ ያንን የሚያክል ግጥም ማን ይጻፍልን? ኢትዮጵያ የኛ መመኪያ ኢትዮጵያ የኛ መመኪያ። እናመሰግናለን። ያሰቡትን በውን ከውኖ ለማመስገንና ለመመስገን መብቃት ምንኛ ደስ ይላል። እንዴት ደስ እንዳለኝ ልነግራችሁ አልችልም። ያገሪሽ ሰው ከመሆን ተራርቆ ቀስ ደግኖ ጦር ሰብቆ ሾቶል መዞ ሰይፍ ታጥቆ የወንድሙን ሕይወት ሰርቆ እንደ ጠቦት ሲሰዋው በሰቀቀን እያየው ነው በቀን በቀን። እዚህ ጋር ሚዛጋ ያላችሁ ሁላችሁ አንዳንድ ጠጡ በኔ ቢራውን ድራፍት ወረቀ ለስላሳ አንዳንድ ጠጡ በኔ ሕፃናት ታዋቂ ትልልቅ ሳትሉ አንዳንድ ጠጡ በኔ ኋላ ግን ላፊ ትራፊ ጠጥታችሁ እንዳያዝናችሁ አይኔ ኢቦንጎ ከዘፋኝ ማዲንጎ ከአትክልት ማንጎ ከጫማ ኮንጎ ከገመድ ሲባጎ ጸባያ ኡርጎ አይኑ አይነ ቦጎ የባቡር የተወደዳችሁ ክብራትና ክብራት የቸብ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። እንደምን ከርማችኋል? እንደምን ሰንብታችኋል? ዛሬ የምንገኘው ሜሪላንድ ውስጥ ነው። የተገኘንበትን እንግዲህ ዋናው ቁም ነገሩ የጣይቱ ባህልና ትምህርት ማዕከል የተመሰረተበትን 25ኛ ዓመት ምክንያት በማድረግ የተዘጋጀውን ፕሮግራም ልናይ የመጣ ነው። ወደ ውስጥ ገብተን ፕሮግራሙ ምን ይመስላል ምን እናሳያችኋለን። ጣይቱ እንግዲህ የባህል ማዕከል ከተመሰረተ 25 ዓመት ውስጥ ምን ሰራ የሚለውን ካነሳን ካወራን ታሪኩ ረጅም ነው፣ ጊዜ አይበቃንም። ግን ለዛሬ የተመሰረተበትን 25ኛ ዓመት ምን አዲስ ነገር ይዞ መጥቷል የሚለውና የተለያዩ ነገሮችን እናሳያችኋለን። ከኛ ጋር ከሆናችሁ ታተርፋላችሁ። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ በቤተሰብ ሁኑ። ተከተሉኝ። በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች! እንኳን ደስ ያላችሁ! ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ። ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407507508 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ እንግዶቻችን። ሰው ከሰው ይለያል
ሰው ከሰው ይለያል ስንታየው ስንት ሰው ያሉ የነበሩ ለመልካም ስራ እንጂ ለራስ የማይኖር ከመቃብር በላይ ከታሪክ ነባሪ ስንታየው ስንታየው መሰሪ ስንታየው መሰሪ በሐዘን በደስታ በሳት ተመርምሩ ካላየሁት በቀር ካላየኝ ቀሩ ቃል ገባሁ ለራሴ በራሴ ላይ ልፍረድ ሰው ብዬ ላላምን ሰው ብዬ ሰው ላልወድ ሰው ብዬ ሰው ላልወድ ሰው ብዬ ሰው ላልወድ ሰው ብዬ ሰው ላልወድ የቤት አደባባይ የማንነቱ ሰው ቁም ነገሩ እንጂ ገላት መሰውቱ የወል ስሙ ጥሪ ወያንተ ወያንቱ አይሆንም መለኪያው ለሰው ሰውነቱ 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 እናመሰግናለን። ቴንክ ዩ አመሰግናለሁ። ወገኔ የ25ኛውን ዓመት ጉዞ ለማክበር ተዘጋጅቷል። ዋና ዓመታዊ ክብረ በዓሉ የሚሆነው ኦክቶበር 25 2025 ዋተርፎርድ ኢቨንት ሴንተር ነው እና ሁሉም ኢትዮጵያዊ አገር ወዳድ ሁሉም ችግር ያገባኛል ያለ ሁሉ ተጋብዛችኋል። በክብር እንጠራችኋለን። ኦክቶበር 25 በዋተርፎርድ ኢቨንት ሴንተር እንገናኝ። ሰላም ነው። የመጣሁት ከዴንቨር ነው፣ ከነጋዴዎች ከገበሬዎች ሀገር።
የማያስቀር ትልቅ ጉዳይ ገጠመኝ። በልጅነቴ ያዳመጥኩት እንደ መዝሙር አድጌ ለዘፈን ግጥም ስጎረጉር ኢትዮጵያ የሚለውን ታላቁን ዜማ ከዓለም ፀሐይ መሆኑን መጻፉን ስሰማ እጅግ ጠነከርኩኝ። ከዛ በኋላ እኛም ግጥም መጻፍ ስንጀምር ከራሳችን አመንጭተን ሳይሆን ከሷ ግጥም እየፈለፈልን እነሆ ዘፈንን ዘፋፈንን። ግን ዳሩ ድጋሚ ያንን የሚያክል ግጥም ማን ይጻፍልን? እባካችሁን እጅ ንሱልኝ፣ አጨብጭቡና ዓለም ፀሐይን ከልብ አድርጋችሁ አመስግኑልን። ወደር የማይገኝለት ዘመን ተሻጋሪ ታጥንታችን ውስጥ እንዳለ በቅኔ በልባችን ውስጥ ሰርጾ የገባ ታላቅ ሥራ ነውና ያወረሰችን ከልብ አድርገን እናመሰግናለን። ዓለምዬ ያው ፈረንጆች ምን ይላሉ? ከትማይ ፊንገር ይላሉ፣ ጣቴ ቁርጥ ይበል ይላሉ አይደል? እንደዛ ትክክል ነኝ? ትክክል ነኝ? አረ አምና ፐርፌክት ነው። ሰምታይምስ ምናምን እንሳሳታለን። ዛሬ ግን እዚህ ቤት ልደት ነው፣ 5 ዓመት አንቨርሳሪ። በዚህ ሀገር ላይ ጣይቱ የጥበብ ማዕከል ማለት ነው። አሜሪካን ላይ ብዙዎቻቸው የሚመስላቸው ግጥም ተጽፎ መጥቶ ተነቦ መነባነብ ተነባንቦ ወግ ተወግቶ የሚወጣበት ቦታ ብቻ ይመስላቸዋል ይህ ስፍራ። ይሄ እንደዛ አይደለም። 25 ዓመታትን በየወሩ ሳይቋረጥ ሰዎች ቢሎቻቸውን እየተው በማስተባበር ከወር ወር ለሰዎች ግጥምና መነባነብ ወጉን ሙዚቃውን ብቻ ሳይሆን በዚህ ሀገር ላይ ተወልደው ከባህላቸው ከትውፊታቸው ጠፍተው እናትና አባትን እንዳያሳዝኑ አርመው ኮትኩተው ቋንቋን አላምደው ጥበብን አውርሰው ያሳደገ የ25 ዓመት ልጆችን ያፈራ ቤት ነው። ከ130 በላይ በቲያትር ተዋናያንን አምርቷል። ይህ ቤት ቀደምት ባሉት በሕይወት ባልደረስንባቸው ከነመንግስቱ ለማ ጀምሮ ታሪካቸውን ዘክረዋል፣ ጥበባቸውን አውስተዋል። በሕይወት ያሉ የቆዩ የደረሱባቸውን እንደነ ክቡር ዶክተር ጥላሁን ገሰሰን የመሰሉና ብዙ ኃያላን ዘፋኞችን፣ ድምፃውያኖችን፣ ገጣሚ ጸሐፊያኖችን ቤቱ አክብሯል፣ ዘክሯል፣ አወድሷል። እባካችሁን ለዚህ ቤት ሞቅ ያለ ጭብጨባ ያስፈልጋል። እንደኔ ስንቶቻችን ነን የአንድ ወር ዕቅዳችንን መፈጸም ያቃተን? አይደል? ይደክማል። አሜሪካን ያደክማል። ልጅ ወልዶ አስተምሮ አሳድጎ ማስመረቅ ሁል ጊዜ ላለው በአሜሪካን ሀገር ትልቅ ኢንቨስትመንት ነው። ይሄም እግዚአብሔር ሲታከምበት ነው። እንደነ ዓለም ፀሐይ ወዳጆ የመሰለ የታነጸ ትልቅ ቤት ይሄ ደግሞ የጣይቱ በዴንቨር በዚህ በዲሲ እና ሜሪላንድ ያለው ደግሞ ትልቅ ማዕከል ነውና ስላየዋችሁ ደስ ብሎኛል። ኮንሰርት ነው የሚመስለው፣ የዳዊት ጽጌ ኮንሰርት። በዚህ ደረጃ የትም ስቴት ዞር ያለው ተጠርቶ አክብሮ ወንበር የሞላ ቆሞ የተስተናገደ ሰው አላየውምና ክብር መጀመሪያ ለራሳችሁ ውድ ጊዜያችሁን ሰውታችሁ ጠቢባንን ላከበራችሁ በሙሉ ክብር ለእናንተ ይሁንልኝ። እጃችሁን ቸብ ቸብ ካረጋችሁ እንላለን። ኢትዮጵያ ኢትዮጵያ ስሜት አንቺ የነፃነት
አረንጓዴ ቢጫ ቀይ ባንዲራችን ኢትዮጵያ ሀገራችን በጣም ኢትዮጵያዊነት የሀገሬ ፍቅር ጸንቶ በስሜት አንቺ የነፃነት የታሪክ አውድማ በዓለም ተሰራጭቶ ዝናሽ ተሰማ ኢትዮጵያ በብሔራዊ ቲያትር ቤት ከህዝብ ግንኙነት ክፍል ኃላፊነት ጀምሮ የቲያትር ክፍል ኃላፊ እንዲሁም የፕሮግራምና ፕሮዳክሽን ኃላፊ በመሆን አገልግላለች። ተማሪ እያለች የጀመረችው ማህበራትን የማደራጀት ልምዷን በመጠቀም በወቅቱ ተበታትነው የነበሩትን የተውኔት ሙያተኞች በማሰባሰብ ሙያተኞቹ ድምፃቸውን በጋራ የሚያሰሙበትና ለመብታቸው የሚሟገትላቸው ማህበር መኖርን አስፈላጊነት በመወትወት የተውኔት ሙያተኞች ማህበር እንዲመሰረት ማህበሩንም በመምራት ከፍተኛ አስተዋጽኦ አድርጋለች። በተጨማሪም በሀገራችን ኢትዮጵያ የህፃናት ቲያትርን አስፈላጊነት ቀድማ በመረዳት የሙያ ጓዶቿ እና የመንግስት ኃላፊዎች ትኩረት እንዲሰጡት ባደረገችው ከፍተኛ ጥረት በኢትዮጵያ የመጀመሪያው ምናልባትም ብቸኛው የህፃናት ቲያትር ቤት እንዲመሰረት ከዛም የውጭ ባለሙያዎችን በመጋበዝ ለሀገር ውስጥ ከያንያን ልምዳቸውን እንዲያጋሩ በማድረግ በኢትዮጵያ ለመጀመሪያ ጊዜ የህፃናት ቲያትርን በማቅረብ ከዚያም ጉዳዩ በጅምር እንዳይቀር በዘርፉ ጥናቶች እንዲደረጉና ክፍሉ እንዲጠናከር አድርጋለች። ሀገራችን ኢትዮጵያ በሶማሊያ ወራሪ ዳር ድንበሯ ሲጣስ ያንቺን ክፉ ከማይ እኔን ያስቀድመኝ ብለው ለሀገራቸው ክብር የተሰዉ የኢትዮጵያ ወታደሮች ልጆች በሚገኙባቸው የህፃናት ማሳደጊያዎች ለሚገኙ ህፃናት የኪነ ጥበብ ስልጠና በመስጠት በኋላም ለነዚህ ወላጆቻቸውን በጦርነት ላጡ ህፃናት የህፃናት አምባ ሲቋቋም በዚሁ ከዝዋይ ወጣ ብሎ በሚገኘው የህፃናት አምባ በመመላለስ ህፃናቱ ከመደበኛ ትምህርት በተጨማሪ በኪነ ጥበብ ታንጸው እንዲያድጉ ከፍተኛ አስተዋጽኦ አድርጋለች። ህፃናቱንም በሀገር አቀፍና ዓለም አቀፍ ዝግጅቶች ላይ እንዲሳተፉ አምባቸውንና ሀገራቸውን ወክለው እንዲሳተፉ አብቅታለች። ከነዚህ ታዳጊዎች ስራዎች ውስጥ አንዱ የሆነው ፀሐዬ ደመቀች ብርሃኗን ለኛ ማለት አወቀች የሚለውን ዛሬም ድረስ ታዳጊዎች የሚዘምሩትን መዝሙር መቼም ብዙዎቻችሁ ታውቁታላችሁ። በትወና ሙያዋ እጅግ በርካታ ተውኔቶችን ከመጫወተው በተጨማሪ ሙሉ የመድረክ ቲያትሮችን ጽፋ ለይታ ያበቃችና የመጀመሪያዋ የሴት የመድረክ ቲያትር አዘጋጅም ናት። በሀገሪቱ ስመጥር ለሆኑ ድምፃውያን ከፍተኛ ቁጥር ያላቸውን የዘፈን ቅድሞች የጻፈች ስትሆን ሁላችንም እንደ ሀገራችን የብሔራዊ መዝሙር በልባችን የምናውቀውን የጋሽ ጥላሁንን ሙዚቃ ግጥሞች የጻፈችልን ጸሐፊም ናት። ከፍተኛ ቁጥር ያላቸውን ግጥሞች የጻፈች ስትሆን የራሷን 2 የግጥም መደብሮች፣ 1 የግጥም ሲዲ፣ 2 የመድረክ ቲያትሮች ቪዲዮዎች እንዲሁም በ4 የጋራ ጸሐፊያን ስብስብ ስራዎች 2ቱ በእንግሊዝኛ የተሰሩ ናቸው ተሳትፋለች። ከተውኔት ጽሑፎች ስራዎቿ ውስጥ አንዱ ወደ እንግሊዝኛ ተተርጎሙ ዛሬ በደቡብ ካሊፎርኒያ ዩኒቨርሲቲ በእውቅ ተዋንያን ለመድረክ እይታ በቅቷል።
በሰሜን አሜሪካ ቆይታዋም የመጀመሪያውን የኢትዮጵያውያን የኪነ ጥበብ ባለሙያዎች ማህበርን በመመስረት ቀጥሎም ጣይቱ የባህልና የትምህርት ማዕከል በማቋቋም ከፍተኛ ውጤት ያስገኙ የጥበብ ስራዎችን ከማበረከቷም በተጨማሪ ወጣት ገጣሚያንና ተዋንያን ለውጤት አብቅታለች። ጣይቱ ከኢትዮጵያውያን አልፎ የአፍሪካውያንና ሌሎች ዓለም አቀፍ ገጣሚያን የግጥም ስራዎችን እንዲቀርቡ በመድረክነት አገልግሏል። የመጀመሪያውን የአማርኛ ቤተ መጻሕፍት በዚሁ በሰሜን አሜሪካ በመክፈት ከ60 በላይ ቲያትሮችን በማዘጋጀት በተለያዩ የአሜሪካ ግዛቶች፣ በካናዳ፣ በአውሮፓና አውስትራሊያ በመዘዋወር እንደ ዛሬው ዩቲዩብ እና ቲክቶክ ባልነበረበት ጊዜ ከሀገሩ ርቆ ያለው ሕዝብ ከጥበቡም እንዳይርቅ ወይም ለአፍታም ቢሆን በምናብ ሀገር ቤት የሚመለስበትን የመድረክ ስራዎች አቅርባለች። የምትወደውን የጥበብ ስራ በታላቅ መሰጠት በመስራት ላበረከተችው አስተዋጽኦ ከመንግስት ተቋማትና ህዝባዊ ድርጅቶች ከ63 በላይ ሽልማቶችና የምስክር ወረቀቶች አግኝታለች። በስደት ዓለም ላለፉት 25 ዓመታት ጥበብን ከመዝራት በተጨማሪ አሁን ደግሞ ገና በልጅነቷ ጥበብን ብላ በጀመረችበት አገር እና ከተማ እቴጌ ጣይቱና እምዬ ምኒልክ ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ ታላቅ ወደ ሆነው የአድዋ ዘመቻ ሲዘምቱ መነሻ ካደረጉት ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት የጣይቱ ባህልና ትምህርት ማዕከልን ገንብታ አጠናቃ በማስመረቅ ሁላችንንም አኩርተናለች። ይህን ካልኩ በኋላ አሁን ሁላችሁም ከኔ ጋር በጋራ የዛሬ እንግዳችንን ወደ መድረክ እንድትመጣ ተዋናይ፣ ደራሲ፣ አዘጋጅ ዓለም ፀሐይ ወዳጆን በጨብጨባ እንድትቀበሉልኝ ይጋብዛለሁ። በመጀመሪያ ይህንን ትልቅ ደስታ እንድንካፈል ለፈቀደው ለኃያሉ እግዚአብሔር ክብርና ምስጋና ይሁን። አሜን። እናንተም በዚህ አዳራሽ ተገኝታችሁ በዚህ አዳራሽም የሌሉ በመላው ዓለም የሚገኙ ደጋፊዎቼና ጉልበቶቼ በያሉበት ምስጋና ድረሳቸው። ከተለያየ ስፍራዎች የመጣችሁ ከኒው ጀርሲ፣ ከዴንቨር፣ ከዳላስ፣ ከሎስ አንጀለስ፣ ከአትላንታ፣ ከካናዳ፣ ከአውስትራሊያና ከኢትዮጵያም ጭምር እዚህ የተገኛችሁልኝ እንግዶችን እግዚአብሔር ከፍ አድርጎ ያክብራችሁ። ያለሙትን ፈጽሞ የተመኙትን ከግብ አድርሶ የጀመሩትን ጨርሶ ቃል ሳያዘንፉ ያሰቡትን በውን ከውኖ ለማመስገንና ለመመስገን መብቃት ምንኛ ደስ ይላል! እንዴት ደስ እንዳለኝ ልነግራችሁ አልችልም። በፈተናዎቼ በችግሮቼ የምደገፋችሁ ትከሻ ሆናችሁኝ ዛሬ ያመናችሁብኝን እውን ሆኖ በደስታና በድሌ ቀን ተሰብስባችሁ ሳመሰግናችሁ ማየት ምንኛ ደስ ይላል። ከእልፈተ ሕይወቴ በፊት አሻራዬን ጥዬ የሮጥኩበትን መንገድ በድል አከናውኜ በትውልድ የሚዘከር ተቋም ፈጥሬ የተሰነዘረብኝ ጦር ሳያቆስለኝ እንቅልፍ እጦቴ ሳያሰንፈኝ ቀናውን ብቻ እያስተዋልኩ ቋሚ ኗሪ ተቋም ፈጥሬ ማለፍ ምንኛ ደስ ይላል። ሀያ 25 ዓመታት የአንድ ጎልማሳ የህይወት ስኬት በስደት ዓለም የሙያ ልክፍትን ተከትሎና አምኖ የጥበብ ተመልካችን ከየቤቱ ያባበሉ ለምኖ የጥበብ ተመልካቹን ከማምጣት ሌላ
ቁሳቁስና አልባሳትን በየሻንጣ ሸክፎ ግጥምና ቲያትርን አንግቦ በመላው ሰሜን አሜሪካ፣ በካናዳ፣ በአውሮፓ የሀገር ታሪክ የሀገርን ባህል መዝራት ሙያተኞችን ደግሞ ማሰልጠንና ማፍራት አድካሚና አሰልቺ እረፍት አልባ ጉዞ መጓዝ 25 ዓመት የስራና ውጤት ግን የድል ዓመታት ሳያልፉ አሳልፎ ለምስጋና መብቃት ምንኛ ደስ ይላል። አታካች ቀናትን አልፎ በእናንተ ባጋዦቼ ታቅፎ ከጽናትና ከትጋት መራራ ጣዕም በኋላ ጣፋጩን ውጤት መቅሰም ምንኛ ደስ ይላል። ከትውልድ ትውልድ የምትወራረሰዋን ኢትዮጵያን ሀገሬን ሳላኮርፍ በፈጠራ የሐሰት ትርክት ሳልደናገጥ ህሊናዬን ህልውናዬን ሳልሸጥ እግዚአብሔርን እንጂ ሰውን ሳላመልክ የጀመርኩትን ጨርሼ እኔንም እናንተንም ለምስጋና አብቅቼ ስገኝ ምንኛ ደስ ይላል። ክበሩልኝ። የኔን ምኞት በስኬት ያከናወነ አምላክ የእያንዳንዳችሁን የልብ መሻት ይሙላልኝ። እንደኔ የጀመራችሁትን ጨርሳችሁ የማየት እድሉን ይስጣችሁ። የባንኬን አቅም ሳይሆን የህልሜን አቅም በማመን ብቻ ታሪካዊ የቅርስ ስፍራ ሰጥተውኝ አድሼም በማገዝም ላደረጉልኝ ትብብር የአዲስ አበባ ከተማ መስተዳደርን ከልብ አመሰግናለሁ። ይህቺ የደስታዬና የድሌ ቀን የምስጋናዬ ቀን ናትና ሁላችሁም የሚከተሉትን አብራችሁኝ እንዳመሰግን በትዕግስት አዳምጡኝ። በሀገሬ ምድር ቤት ሳይኖረኝ ቤት ለሸለመኝ ለማላቀው ለሚያቀኝ ለአቶ ቴዎድሮስ ሽፈራው ክብር ምስጋና ይሁንልኝ። የሰው ልጅ ባከናወነው ቀና ተግባር በቁሙ መከበር አለበት በማለት በስሜ ዓለምፀሐይ ወዳጆ የጥበብ መድረክ ብለው በዴንቨር 6ኛ ዓመቱን ኖቬምበር 15 የሚያከብረውን ድርጅት መስራቾቹና ደጋፊዎቹን በፊታችሁ እንዳመሰግን ፍቀዱልኝ። ቀጥሎም የሙያና የጥበቤን አሻራ ተከትለው ድካም እንጂ ትርፍ የሌለውን ኃላፊነት ተሸክመው በሰሜን አሜሪካ፣ በካናዳ፣ በአውሮፓና በአውስትራሊያ የጥበብ ተቋማትን ፈጥረው ለሚንቀሳቀሱ ውዶቼ በሙሉ ፍቅርና አክብሮቴ ይድረሳቸው። በመወዳት ሀገሬም በኢትዮጵያ ይሁን ወይም በሚሄድባቸው በመላው ዓለም በግል ጥያቄ ብቻ በአቅም፣ በምክር፣ በእውቀት፣ በሙያ፣ በጉልበት፣ በገንዘብ ለደገፋችሁኝ በኮሚቴና በቦርድ አባልነት በየስፍራው አብራችሁኝ ለተንገላታችሁ ለማዕከሉ ዋና አርኪቴክት አቶ ፋሲል ጊዮርጊስ፣ ለኮንትራክተሮቹ ለአቶ ተስፋያ ዴሎና ለብስራት በላይ በማያያዝም እንዳይርበኝ ፈትፍታችሁ ቤቴ ጎደለውን ሞልታችሁ ልጆቼን ተንከባክባችሁ በስጦታችሁ አጅባችሁ አልብሳችሁ አስጊጣችሁ ለዚህ ያበቃችሁኝን ሁሉ እግዚአብሔር በፍቅር በረድኤት በጤና በደስታ ይሸልማችሁ። ሰፋ አድርጌ እንዳስብ አርቄ እንዳስተውል ላደረጉኝ ቤተሰቦቼ፣ መምህራኖቼ፣ ጓደኞቼና ወዳጆቼ እንዲሁም
የፍቅርና የምቾት ጊዜያቸውን ለቀነስኩባቸው ልጆቼም ምስጋና ይድረሳቸው። ግጥሞችን በማስተርጎም ለዓለም አቀፍ አንባቢያን በማድረስ ቲያትሮችን በታዋቂ የአሜሪካን አክተሮች በማሰራት በስሜ ላይ ስም ለደረባችሁልኝ ለፕሮፌሰር ኬ ሸለሜ ቦስተን፣ ለሚስተር ክሪስ በኬት ለንደን፣ ለፕሮፌሰር ቨሊና ሀሱ ሎስ አንጀለስ ከፍተኛ ምስጋናዬን አቀርባለሁ። ይህንን ዝግጅት የተሳካ ለማድረግ አብረውኝ ለደከሙ የሙያ ልጆቼ፣ የቦርድ አባሎቼ፣ በስፖንሰርነት ላገዛችሁኝ፣ በማስተዋወቅ በማስተናገድ ትኬት በመሸጥ በሁሉም መስክ ለተሳተፋችሁ በሙሉ ከልብ አመሰግናለሁ። የሚመካ በእግዚአብሔር ነው የሚመካ። ኢትዮጵያ በነጻነትና በሰላሟ ለዘላለም ትኖርልን። እግዚአብሔር ይስጥልኝ። ደስታና ሕይወቴ ሌላ ምን ሀብት አለኝ? ሀገሬ ናት ሀብቴ፣ የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብት አለኝ? ሀገሬ ናት ሀብቴ። እስኪ ነፍሳውቼ ራሴ ልጠይቅ ቀሪ ሀብት ሀገሬ ቀሪ ሞት ቤተ ይቻላል ማጨብጨብ በደንብ ይቻላል። የክብሬ መመኪያ ደስታና ሕይወቴ ሌላ ምን
መሳዬ ዛሬ መሳዬ ነገ መሳዬ ሀገሬ እምዬ ጸጋ ተንሰራፍቶ ሳይሳየ ሳየ ጸጋ ያጽናናኛል ሳይሳየ ሳየ የምኮራበት ሳይሳየ ሳየ ወዳገር ሰጥቶኛል ሳይሳየ ሳየ ስለቻጀርኩባ ባጌጥ ያማርኩባ ወባረክ ሲሳየ ታጀበ ወፌ ሃይ ሃይ አሞራ ዋይትራይ ሃይ 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 ለምን የትምውደቅ ሃይ 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 ያገር ያፈር ላይ ሃይ 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 እስኪ ነፍስ ያውቅ ሃይ ሃይ ራሴ እንደጠየቀ ሃይ ሃይ ቀሪ ሀብት ያገሬ ሃይ ሃይ ቀሪ ሞትም የለ ሃይ ሃይ እመያገሬ ሃይ ኢትዮጵያ ገሬ ሃይ በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች እንኳን ደስ ያላችሁ። ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 2407507598 እና 2029305410 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። Next, I want to invite to the stage journalist Helen from EBS to give testimony about the work. She happens to be in Ethiopia as well, visiting Taitu Center. So we'll hear what Helen has to say. Thank you. I mean, I did have my remarks in English, but I'm going to say my Amharic version, so forgive me, my English speaker guests here. Salam no, እንዴት ናችሁ? መነጽሬ የሩቅ ስለሆነ ወረድ አድርጌ ዛሬ በዚህ ምሽት በፊታችሁ መቆሜ ለእኔ ትልቅ ክብርና እድል ነው። የጣይቱ የባህል ትምህርት ማዕከል በአዲስ አበባ በተመረቀበት ጊዜና ለ25 ዓመታት ያስቆጠረውን ህብረተሰባችንን ኢትዮጵያን ዳያስፖራን ያገለገለ ታሪካችንን ጠብቆ ጥበባችንን አሳድጎ ቋንቋችንን ባህላችንን ለትውልድ አስተላልፏል። በስደት ብዙዎቻችን በተለይ በአሁኑ ጊዜ ማንነታችንን ሊጠፋ በሚችልበት ጣይቱ ማንነታችንንና ከየት እንደመጣን የሚያሳስበን የህብረተሰባችን መብራት ነው ማለት ይቻላል አይደል? በኖቬምበር እኔም አዲስ አበባ በነበርኩበት ጊዜ አለምዬን ደውዬላት አይኖ ሴንተሩ አልተከፈተም፣ እኔ ግን በግድ መምጣት አለብኝ እባክሽ ብዬ ፈቅዳልኝ የኢቢኤስ ቴሌቪዥን ክሩዋችንን ይዘን ወስደን ለማየት በመቻሌ መቼስ
በጣም ደስ ብሎኝ በጣም ተደንቄበት ይሄ እዚህ ሀገር ዋሽንግተን ዲሲ is a city of monuments ልጆቻችንን ያዝን የምንኮራበትን የምንወደውን ነገር እናያለን እንግዲህ ዓለምዬ የከፈትሽው that's exactly what it is እኔ በዚህ ስራ ላይ you're the most incomparable inspirational force cultural icon ዓለምዬ በጣም ወድሻለሁ በጣም አከብርሻለሁ ያንቺ መስዋዕትነት የማይናወጠው ጽናት መሪነትሽ የሚያበረታታ ትልቅ ኃይልና ኩራት ነው ለሁላችንም እዚህ ያለው ሰው በሙሉ የሱ ቴስቲመንት ነው በሄለን ሾው ኢቢኤስ ላይ እድሌን አግኝቼ በተለያዩ አጋጣሚዎች ጋብዤሽ ታሪኮችሽን የመስማት ዕውቀትሽን የመቅሰም ለህዝባችን ለሀገርሽ ያለውን ትልቅ ፍቅር ለማየት ምስክር በመሆኔ በጣም ደስ ይለኛል የገነባሽው ይሄ ማዕከል ለአሁኑ ጊዜ ብቻ አይደለም for the next generation የዛሬ 25 ዓመት 50 ዓመት በዚህ ሁሉ ህዝብ ሰፖርት እየተደረገ እንደሚኖር በፍጹም አልጠራጠርም ዓለምዬ ይህንን አስደናቂ ስኬት ስናከብር ይስራ የሁላችንም ኃላፊነት ነው ማለት ይቻላል አይደለ እያንዳንዳችን በኪነ ጥበብ በባህል በቢዝነስ በሚዲያ እንደኔ በማህበር አገልግሎት ቅርሶቻችንን የመጠበቅ ቅርሶቻችንን የሚጠቅሙ ሰዎችን ደግሞ መደገፍ የሁላችንም ኃላፊነት ነው በዚህ ብቻ ነው ለልጆቻችን ይሄ እኮ ነበረ ታሪካችን ብለን መናገር የምንችለው አይደለ ስለዚህ ላንቺና በዚህ ጉዞ ለተባበሩሽ ለሁላችሁም ተካፋዮች እንኳን ደስ አላችሁ እንግዲህ ጣይቱን ለሚቀጥሉት አመታት ከዚህም በላይ የሚያስተምርና የሚያሳድግና የሚቀጥል እንደሚሆን ምኞቴ ነው ይሄን እድል ስለሰጣችሁ አመሰግናለሁ ዓለም ወገኔ የ25ኛውን ዓመት ጉዞ ለማክበር ተዘጋጅቷል ዋና ዓመታዊ ክብረ በዓሉ የሚሆነው ኦክቶበር 25 2025 ዋተርፎርድ ኢቨንት ሴንተር ነው እና ሁሉም ኢትዮጵያዊ ሀገር ወዳድ ሁሉም ችግር ያገባኛል ያለ ሁሉ ተጋብዛችኋል በክብር እንጠራችኋለን ኦክቶበር 25 በዋተርፎርድ ኢቨንት ሴንተር እንገናኝ ዛሬ ድግስ ነው ብያለሁ መጀመሪያ አንድ ልጋብዛችሁ እዚህ ጋር ያላችሁ ሁላችሁ አንድ ጠጡ በኔ ቢራውን ድራፍት ወረቀ ለስላሳ አንድ ጠጡ በኔ ይዘና ታዋቂ ትልልቅ ሳትሉ አንድ ጠጡ በኔ ኋላ ግን ላፊ ትራፊ ጠጥታችሁ እንዳያዝናችሁ አይኔ ኢቦንጎ ከዘፋኝ ማዲንጎ ከአትክልት ማንጎ ከጫማ ኮንጎ ከገመድ ሲባጎ ጸባያ ኡርጎ አይኑ ቦንጎ የባቡር ፉርጎ ሌታስጎ አይጋራጎ ኢቦንጎ እንቀጥላለን
እንዲያው በድፍረት ስጥፍ አንቱነትሽን አንቺ ብዬ ትልቅ ስምሽን አንጠልጥዬ አትቀየሚኝ እቴጌ አትቆጭኝ እናትዬ ላንቺ ክብር ሟች ነውና ደሞ እንዳይሰማ እምዬ እቴጌ እውነቴን ነው ምልሽ ከናቴ ባታ ቤተ መቅደስ ምድር ቤት ውስጥ ማረፍሽ ምንኛ አብዝቶ ጠቀመሽ እንግዲህ እኔማ ይሆንና ከእመቤቴ ተለይቼ እንጦጦ ማርያም ካጠዱ አፋፉ ጥግ ቀርቼ ስንት ጉዳዩ አይኖቼ እቴጌ ያገሬ ሰው ከመሆን ተራርቆ ቀስ ደግኖ ጦር ሰብቆ ሾቶል መዞ ሰይፍ ታጥቆ የወንድሙን ሕይወት ሰርቆ እንደ ጠቦት ሲሰዋው በሰቀቀን እያየው ነው በቀን በቀን ከመንጋው መሰማሪያ ሃይባ እረኛ ጠፍቶበት የሰው አዝመራ እንደጠፋ የበግ መንጋ የቀንድ ከብት ሰው በሰው ልጅ ሲታገት በገንዘብ ሲመነዘር አልያም በግፍ ሲሞት እያየው ነው እለት በለት እቴጌ ያ የድሮ ጸሐፊሽ አቶ ጎበና ገብሬ ብር ቀርጦ ብራና ላይ የጣፈውን ያደራ ቃል ኢየሩሳሌም ለሚኖሩ መለኮሳት ስትልኪ ከመጋረጃው ኋላ ሆኜ እንደ ነገር አሾክሿኪ ጆሮዬን ጥጄ ለወሬ ሰምቻለሁ መልእክትሽን የምክርሽን አሳፍሬ እቴጌ ምንም እጅግሩን ባላውቅም ከተጣፈው ከፊደሉ ትዝ ይለኛል ያስጣፍሹ ትዝ ይለኛል ያልሹ አይረሳም ብርቱ ቃሉ እኔ አማራ ኦሮሞ ነኝ እኔ ትግሬ ነኝ ሳትሉ በአንድ ልቦናችሁ ዳዊታችሁን ድገሙ ብለሽ ነበር አንቺማ መክረሽ ነበር ማማ በዘር ልጓም ተሸብቦ ምክርሽን ከቶ ማን ይስማ እግዚአብሔር ያሳይሽ እናት ዓለም የቅርብ የሩቅ ነቢይቱ ክርስቶስ ያመልክትሽ የጦቢያ ብርሃን ጣይቱ ያን ያየሹ ብርቱ ህልም የተናገርሹ ትንቢቱ ሊፈጸም ግድ ሆነና በ120 ዓመቱ ካወጣሹ ከፍታ ከጦቢያ ከማማይቱ ወርዶ ወደ ጎጥ የሃይማኖት አባት አዛውንቱ ወርዶ ወደ ሰፈር ምሁር ነኝ ባይ ወጣቱ ህዝብሽን እንደ ፍሪዳ ሊበልተው በብርቱ ሰይፍ ከሾተል እያጋጨ ተሰልፏል ብዙ ገልቱ ያኔ ከመኳንንቱ መካከል በአንድ ሁለት መሰሪ ያጎረሰ እጅሽ ሲነከስ አንቺን መሳይ መካሪ አንቺን መሳይ ዘካሪ ከቤተ መንግስት ወጥተሽ እንጦጦ ማርያም ስትኖሪ መከዳ አልጋ ላይ ቁጭ ብለሽ እግርሽን እያሻሸውሽ ተወዶ ከመኖር ተጠልቶ መውለድ ማን ያይብኝ ነበር ይሄን ሁሉ ጉድ ብለሽ ነበር ያንጎራጎርሽ ጣሪያውን እያየሽ እቴጌ ከምሬ ነው ምልሽ 9 ወር መጨነቁ ማማጡ እንጂ የቀረብሽ አንቺ እኮ የመላ ድፍን አበሻ እናት ነሽ ደሞ ለዓለም የዓለም ፀሐይ ነሽ ያኔ እምዬ ምኒልክ በጳጳሱ ታጅቦ
የወርቁን ዘውድ ሲጭንልሽ ወርቀ ዘቦ ደርቦ ክብርሽን ከፍ አደረገው የጦቢያ አብርሃም ብሎ ቴኬ እንጦጦ ሆነሽ ስታዩ የሚኒልክን ቤተ መንግስት ያሰራሹን አዳራሽ ያሳመርሹን እልፍኝ ቤት ልብሽ ቁልቁል እየሄደ አይንሽ ሳይወርድ ከደመናው ነበር ለካ እንደዚህ ቅርብ ነው ብለሽ ነበር ያኔ ወዲያው ይህን ስቲ ያልተሳሳትሽ አንዳች ነገር መልካም ታሪክ ለሰራ ሰው ሁሌም ቅርብ ነው ነበር አድዋን ባሰበ ቁጥር በልቡ ጥላጥፎሽ ነጣነቱን ሲያስታውስ ዙፋኑ ላይ አስቀምጦሽ ድሮ ሳይሆን ዛሬ አብረሹ እንዳለሽ እያሰባበሻ ቀኑ ጠቦት እስከሚመሽ አዎ ነበር አልሆነም ታሪክሽ እናም እቴጌ ገርምሻል እንዳንቺ ላለሽ ጀግና ይነጋል እንጂ መች ይመሻል አራዳ ጊዮርጊስ ፊት ለፊት ካባዳኛው አደባባይ መታሰቢያ ቆሞልሻል ፈረሱ ወዝሽን ሊያሸት አፍንጫውን ያሟሻል እምዬም በፈገግታ ትክ ብሎ ያይሻል ኧረ ደሞ ይደንቅሻል ክብርሽ ባህር ማዶ ተሻግሮ የዓለም ፀሐይ ተብለሻል እማምዬ የሚልሽም እልፍ ልጅ ልጅ አይተሻል ምንኛ ታድለሻል ምንኛ ታድለሻል ሜሮንን በጣም እናመሰግናለን አጨብጭቡላታል ጊዜ
ፍቅርን ያመነ ህብረት ያደመቀው በእምነት የደገነ በቃል ሰንሰለት ዜጋ ሸለመ የአንድነት ያክብሮት ያትንኮይ ባይነት ያትንኮይ ባይነት የጠቋሚ መዝገብ ምንጭ ነሽ አብነት ኢትዮጵያ እናት አገር ኢትዮጵያ ነሽ እውነት በነፃነት በአንድነት ፈርድሽ ጠላትሽም ይወድቃል ከእጅሽ በነፃነት በአንድነት ፈርድሽ ጠላትሽም ይወድቃል ከእጅሽ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የእኛ መመኪያ አንድ ላይ ኢትዮጵያ የእኛ መመኪያ ኢትዮጵያ የእኛ መመኪያ እናመሰግናለን። ቴንክ ዩ የተወደዳችሁ የችብ ሚዲያ ታዳሚዎች እንግዲህ የዛሬ ፕሮግራማችን እዚህ ቦታ ተገኝተን የጣይቱ የባህልና የትምህርት ማዕከል 25ኛ ዓመት ምስረታን በማስመልከት መግቢያ ላይ ቅድም እንደነገርኳችሁ ይህ ማዕከል ለኔ ራሴ በጣም ባለውለታዬ እዚህ ሀገር ስመጣ የመጀመሪያ መድረክ ያገኘሁበት ግጥም ያነበብኩበት ብዙ ሰዎች እንድተዋወቅብኝ ያደረገኝ መድረክ ነው። እንደኔ እዚህ ቦታ ላይ በዚህ ማዕከል ውስጥ ብዙ ሰዎች አልፈዋል፣ ብዙዎች የተለያዩ ስራዎች ሰርተዋል። እናም እኛም እዚህ ቦታ ላይ ተገኝተን እንግዲህ የ25ኛ ዓመት ምስረታ በዓሉን በዚህ መልኩ ስለሰራን እጅግ በጣም ደስ ይላል። ፕሮግራሙን የተመለከታችሁ ሰዎች ፕሮግራሙን እንደምትደሰቱ እርግጠኛ ነኝ። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። በነገራችን ላይ ከዚህ በቅርብ ጊዜ ወዲህም አንድ ወንድማችን ሆስፒታል ውስጥ ተኝቶ እንግዲህ የሰራነው ፕሮግራም ነበረ። በአንድ ቀን ውስጥ በጣም ብዙ ኢትዮጵያኖች የተለያየ ምላሻችሁ ሰጥታችኋል። በጎፈንድሚ የቻላችሁን ረድታችኋል። በሀሳብ በሕክምና በኢንሹራንስ ሁሉ እንዲያገኝ ብዙዎቻችሁ ተባብራችኋል። አሁንም የዚህ ወንድማችን እርዳታ ፕሮግራም ይቀጥላል፣ አላለቀም። በቀጣይ ደግሞ ብዙዎች ጥያቄዎች አንስታችኋል። የተለያዩ ጥያቄዎች መጥተዋል ከተለያየ ቦታ። ያን አስመልክተን ደግሞ ሌላ ፕሮግራም እንሰራለን። እስከዛው ግን ጠብቁን፣ እንመጣለን በሌላ ቪዲዮ። በተረፈ ዛሬ እዚህ ቦታ ተገኝተን የ25ኛውን ዓመት የጣይቱ የባህልና የትምህርት ማዕከል ፕሮግራም በዚህ መልኩ ሰርተናል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።